እውነት ለመናገር እኔም ብቻ አይመስለኝም ይጨንቀኛል። ስለ ንጹሃን መገፋት፣ ስለ ንጹሃን መሞት፣ መገደል፣ መንገብገብ፣ ይሄ በቃ የቤተሰብ መበተን፣ ሰው የሚያስፈልገውን ነገር ማግኘት ሲገባው መከራና ስቃይ ሲያገኝ በዛች ሀገር ውስጥ በቃ ሰዎች ሲሰደዱ ከየትኛውም አቅጣጫ ከኦሮሞም፣ ከትግራይም፣ ከጋምቤላም፣ ከቤንሻንጉልም በጦርነት የሰው ልጅ ሲጨነቅ ህፃናት ሰላም መስማት ሲገባቸው ሰላም የማይሰሙበት በህሊናቸው በቃ መጥፎ ነገር እንዲሳል ሲደረግ፣ እናቶች በአንዳንድ ጋጠ ወጦች ሲደፈሩ፣ የሀገሪቱ የጥቂት ግለሰቦች መፈንጫ ስትሆን፣ ንጹሃን በየአካባቢው እንደ ቅጠል ሲረግፉ፣ እናት ልጇን ድራ ተመስገን አምላኬ ብላ ስትሄድ ሲገባት ልጇ በየጉድጓዱ ወድቆ በተራራ በሸንተረሩ ወድቆ ልጇን ሳትድር አልፋ ስታነባ ስታለቅስ፣ እናት በቃ ልጄ አባት ልጄ ብሎ ሲያለቅስ ስታይ እኔ ይጨንቀኛል። እኔ አይደለም የሌላውን ሰው እኔ አላቅም። እኔ ስለሚጨንቀኝ ነው። በጣም ይቅርታ። እኔ ይሄ ባህሪ ስላለኝ ነው። ይህ ሁሉ መከራ እያለ እየተመለከትን ይህን ሁሉ መከራ አያለው እመለከታለሁ። በዛች ሀገር ውስጥ የሚፈጸመውን ነገር በሙሉ እያንዳንዷን ከስራ ቀጥሎ ለቤተሰብ እንኳን ጊዜ አልሰጥም። አይ ነው ውስጤ በጣም ይሰማኛል። ያንን ሳልሰጥ ምንም አይነት ጥቅም አላገኝም፣ ኢንካም የለኝም። ግን ለሰዎች መቆርቆርና ይሄ እውነታው ይሄ ነው ብሎ ለማስረዳት ጊዜ በመስጠት የሚቆጨኝም የሚያንገበግበኝም ነገር የለም። እነዚህን ሁሉ በሙሉ አደርጋለሁ። ይሄንን በማድረግም ደስተኛ ነኝ። እኔ አሁን ስለ ሰዎች ኃጢአት ከሌት ገባች ከሌ ገባ ከሌ በዚህ ወጣ ከዚህ ገባ ምናምን ገንዘብ ሰረቀ ዘረፈ ምናምን የሚለውን ነገር ጀነራል የሆነ ነገር ማውራት ፈልጋለሁ። ጀነራል የሆነ ነገር ማለት ነው። በተለይ የአማራ ሕዝብ ላይ ኢትዮጵያ እንደ ኢትዮጵያ አደጋ ውስጥ ነው ያለችው። እኔ አሁን እንደ አማራ ነው ማስበው። እንደ ኢትዮጵያ እንግዲህ እያንዳንዱ ወስዶ ትርጉም ይስጥ። በደቡብ ችግር አለ፣ በኦሮሚያ ችግር አለ፣ በትግራይ በጣም ኃይለኛ ችግር አለ፣ በተለያየ ቦታ ችግር አለ። እኔ እንደ አማራ የምናገረው እንደ ኢትዮጵያ የምናገረው የፌዴራል መንግስት የሚባለው የተቀመጠው ጄኖሳይደር የኢትዮጵያን ለማፍረስና አማራ የሚባለውን ብሔረሰብ ላይ ወይ አማራ የኔ ማንነት የወጣውበትን ማንነት ጨፍጭፌ አስገብሬ ህዝቡን ከጥቅም ውጭ አድርጌ ረግጬ ይዛለሁ የሚል ወይም ደግሞ ጄኖሳይድ ህዋቶች የተባሉ ቲዲኤፍ የትግራይን ህዝብ የማያኮሩ ከትግራይ የወጡት ወጥተው የአማራና ኦርቶዶክስን እናዳክማለን ብለው ተነስተዋል። የኢትዮጵያ ህዝብ የኦርቶዶክስ ምዕመናን የአማራ ህዝብ ሙስሊምም ሆነ ክርስቲያን ዋጋ እንድከፍል ተፈርዶብሃል። ሳትሷይ አማራነት ይከበርልኝ እያልኩ ያለሁት እንጂ ጎጠኝነት፣ ዘረኝነት፣ ይሄ አድመኝነት ሌላው ተነስቶ አንዱን እንዲበላና እንዲያጠፋ የሚል እኔም አልቃዥም። የኔ ወንድሞች የምድር ላይ ያሉት ፋኖዎችም እንደዚህ ይቃዣሉ የሚል እምነት የለኝም። አንዳንድ የሚቃዡ በአደባባይ ላይ ወጥተው የሚናገሩ ብሔርን ከብሔር የሚሳደቡ የህሊና መረጋጋት የሌላቸው ማስተዋል የማይችሉ አካዳሚካሊ ገፍተው ያልሄዱ ሰዎች እየተመለከትኩና እያየሁ ነው። በአማራ ፖለቲካ ውስጥ በኢትዮጵያ ውስጥ የሚሆነውን ነገር ለመናገርና ለማጋለጥ የግድ አካዳሚ ዶክተር ወይ ደግሞ ማስተርስ ወይም ደግሞ የሆነ ነገር አይጠበቅብህም። ውሃና እህል ከቀመስ ከበላ መምሻትና መነጋቱን ካወቅ ምሳ ሰዓትና ቁርስ ሰዓትን ራት ሰዓት ላይ ተከበላ በአደባባይ የሚሆነው በቪዲዮ በፎቶ በማስረጃ በሁሉም አደባባይ ላይ ያለ ነው። ይሄንን ኖ ብሎ እንደ ሰው መቆም ሰው መሆን በቂ ነውና ሰው እንሁን የሚለውን ነገር ለመናገር ነው አደባባይ የወጣሁት። እኔ የአማራ ህዝብ ላይ ጄኖሳይድ ታውጆበታል ነው አሁን ትኩረት አድርጌ መናገር የምፈልገው ለአማራዎች ነው። በተለይ ሶሻል ሚዲያ ላይ ላሉ ህሊናቸው ላልተረጋጋ፣ ህሊናቸው ለጨለመባቸው፣ ህሊናቸው ለጠፋባቸው፣ ምን እንደሚሰሩ የማያውቁ አሽሼ ገዳሚ ሲሉ የሚውሉ በጎንደር ጎጃም ሸዋ ወሎ ምናምን እያሉ ሲለፋደዱ የሚውሉ ድምጻቸውን ከፍ አድርገው አንደበታቸው የሆነ ነገር ስላወጣ እውቀት ያላቸው የሚመስላቸው የፖለቲካውን ነገር ያልተረዱ
የህሊና መታወክ የደረሰባቸው ሳይኮሎጂካሊ መታየት ያለባቸው በርከት ያሉ ምክንያቱም የሬሳ የሞት የስደት የመከራ ጊዜ በጣም አልፏል። ቤተሰቦቻቸው ሲራበሹ ህሊና ተሸክሞ ህሊናውን አረጋግቶ ማየትና የበሰለ ነገር መስጠት የሚችል አለ። ህሊናው ያልተረጋጋና ደግሞ ህሊናውን ማረጋጋት የከበደው ዝም ብሎ ሲቅበዘበዝ የሚውላል እና ብዙ የሚቅበዘበዙ ሰዎች ስላየው ነው። ትላንትና እስክስታ ሲመቱ ታገኛቸዋለህ፣ ዛሬ ፖለቲካ ሲተነትኑ ታገኛቸዋለህ፣ ከነገ ወዲያ እርዳታ ሲሰበስቡ ታገኛቸዋለህ፣ ጌም ሲጫወቱ ታገኛቸዋለህ፣ ከዛ ደግሞ ሲሳደቡ ታገኛቸዋለህ። ከዛ በኋላ ኮንስታንት የሆነ ሀሳብ ያላቸው ሰዎች የሉም። ይሄ ደግሞ የአማራን ህዝብ መከራ ውስጥ ይጨምረዋል እንጂ የአማራን ህዝብ ከመከራ ያወጣዋል የሚል እምነት የለኝም። አማራ ንስር ሁንለት። ለአማራ ህዝብ ንስር እንድትሆንለት ነው የሚፈልገው። ንስር ከርቀት ያህል ይመለከታል። አታክ ማድረግ ያለበትን ምክንያታዊ በሆነ መልኩ ተወሮ መጥቶ አታክ ያደርጋል። ንስር የንስር አይን ይባላል። ንስር እንድትሆንለት ነው አማራ የሚፈልገው። እና አሁን ንስርና ጥምብ አንሳ የሚባል አሞራ አለ። ቢያንስ ወንድሞቻችንን ንስር ሆነን ከሚመጣው አደጋና ከሚመጣባቸው ችግር ከሚተኮስባቸው ጥይት ቁስላቸውን የምንጠርግላቸው ደማቸውን የምንመልስላቸው ከሚመጣው አደጋ ማህበረሰባችንን የምንጠብቅ ሆነ ከተገኘ አንተ ንስር ነህ ማለት ነው። ንስር ሆነ ከተገኘህ ህብረተሰቡ ሪስፔክት ያደርጋል፣ ያከብርሃል፣ የሚሰጥህ ዋጋ አለ፣ እያንዳንዱን የምትመለከታለ እና በፋኖ ውስጥም ንስር መሆን ያስፈልጋል። በማህበረሰብ ውስጥም ንስር መሆን ያስፈልጋል። በኢትዮጵያ ፖለቲካ ውስጥ ንስር መሆን ያስፈልጋል። ጥንቅቅ ያለ ንስር፣ ኃይለኛ ተመልካች፣ አስተዋይ፣ ለሚወስነው ውሳኔ ኃላፊነት የሚወስድ ንስር የሆነ ሰው ያስፈልጋል እና ንስር ነው የሚፈልገው የአማራ ህዝብ። በእውቀት የተሞላ በሀሳብ የተሞላ ሀሳቡ የሚያሻግር ለሚያደርጋቸውና ለሚወረጃው እርምጃዎች በሙሉ የተጠነቀቀ ለራሱ አልፎ ለሌሎች የሚያስብ ከርቀት ማየት የሚችል ከአራቱ ቦክስ ውስጥ ለይቶ አውጥቶ ችግርና መፍትሄ የሚያስቀምጥ ነው። ችግሩ ይሄ ነው፣ መፍትሄ ነው፣ ይሄ ጉዳት ያመጣል፣ ይሄ ብሎ ዘርዝሮ የሚያስቀምጥለት ንስር ነው የሚያስፈልገው። በፋኖ ውስጥ ንስር ያስፈልጋል። በዲያስፖራ ውስጥ ንስር ያስፈልጋል። በተለያየ ቦታ ላይ የተቀመጡ አማራዎች ንስር መሆን ነው የሚጠበቅባችሁ። ንስር ለመሆን ነው። ጥምብ አንሳ የሚባል አሞራ አለ። እኔ ለቃሉ በጣም ይቅርታ፣ ጥምብ አንሳ እና እኔ አሁን እየተመለከትኩ ያለሁት በርከት ያሉ ጥምብ አንሳነት ምግባር እየተፈጸሙ ያሉ ሰዎች አሉ። ጌም ሲጫወቱ የሚውሉ እስክስታ ሲመቱ የሚውሉ የወንድሞቻቸው በአማራ ህዝብ ላይ የመጣው ጄኖሳይድ አለ። በቀበሌ በወረዳ ሲቧደኑ የሚውሉ ሲሰዳደቡ የሚውሉ ሌሎችን ብሔሮች የሚሳደቡ ከእውቀት ነፃ የሆኑ ጥምብ አንሳዎች ይባላሉ። የገዛ ወንድሞቻቸው፣ የገዛ ቤተሰቦቻቸው፣ የገዛ እህቶቻቸው መደፈር ምንም የማይመስላቸው፣ የገዛ ወንድሞቻቸው በዛች ምድር ላይ የሚከፍሉት ወገር የማይመለከታቸው፣ ጭንቅላታቸው የማይሰራ መሰብሰብ ብቻ የሚግጥ የገዛ ወንድሞቻቸውን ስጋ የሚበሉ ነው። ምንም ትርጉም የለውማ። ሌላ ትርጉም ቢኖረው ትርጉም ሰጠዋለሁ። ይሄ ነው ትርጉሙ። ህሊና የሌላቸው ሰዎች ነው። ህሊና የሌላቸው ሰዎች በአማራ ስም ተሸጉጠውና በአማራ ሰብ ሆነው የአማራን የፖለቲካ አካሄድ የሚቀይሩ ምሁር ነኝ የሚል ዶክተር ነኝ የሚል ፕሮፌሰር ነኝ የሚል በዩቲዩብ ሸቅል የሚውል ጌም ሲጫወት የሚውል ይሄ ቲክቶክ ላይ አምጡ ወዲህ በሉ ሲል የሚውል ይሄ የብልጠት ፖለቲካ የወንድሞቹን ስጋና ደም አጥንታቸውን ደማቸውን የሚግጥ የሚጠጣ የወንድሞቹ የወደቁበትን ዓላማ የረሳ የራሱን ነገር ማካበት የሚፈልግ በፋኖ ውስጥም ጥምብ አንሳ ይሆናሉ። በዲያስፖራ ውስጥም ጥምብ አንሳ ይሆናሉ። በማህበረሰብ ውስጥም የተወሰኑ ጥምብ አንሳ ይሆናሉ። መላው የአማራ ህዝብ ግን ይሄንን ነገር በትኩረት እያየ እንዳለ ይሰማኛል። ለአማራ ህዝብ የሚያስፈልገው ንስር መሆን ነው። ንስር ሁኑለት። ይሄ የአበሻ ቀሚስ ስትሸቅጥ የምትውል ስትሳደብ የምትውል ምናምን በተለያየ ዓለም ላይ በአረብ ሀገር ቁጭ ብለሽ ድስት እያንኳኳሽ አለሌ አፍሽን መክፈት ይሄ የብልጠት ምናምን ይሄ አሽከሌሌ ማለት የተወሰነ ኢንካም ሳንቲም ለመሰብሰብ መሄድ የናሁ ሰናይ ነኝ የእንትና ነኝ የዚህ የሞቱትን ስም እየጠቀሱ በረሃ የገቡ ጀግኖችን ስም እያነሱ ገንዘብ መሰብሰብ ከሌ ጀግናይ ነው ምናምን አይሰራም። አሁን በእውቀት ላይ መሰረት ያደረገ ጉዞ ነው መጓዝ ያለብን። የአማራ ህዝብም ንስሮች እንዲጠብቅ በፋኖ ውስጥ ያሉ ንስሮች ይመታሉ። በሶሻል ሚዲያ ያሉ ንስሮች ይመታሉ። በዲያስፖራ ላይ ያሉ ንስሮች ይመታሉ። ንስሩ ማን ነው የሚለውን ነገር መለየት የምንጓዝበትን ካላስተካከል ችግር ነው ብዬ አስባለሁና በርከት ያሉ የህሊና መታወክ ውስጥ ያሉ በአማራ ማህበረሰብ ውስጥ የዛን ማህበረሰብ የማይወክል ስራ የሚሰሩ
የንስርነት ባህሪ የሌላቸው የጥንብ አንሳነት ባህሪ ያላቸው በእውቀት ያልታጠቡ ሰዎች ዋጋ እያስከፈሉ ነው። ይሄ ጥንብ አንሳ የወንድሙ ወንድሞቻችን የእህቶቻችን እንደሚነግድ ኦፖርቹኒቲውን በመጠቀም የራስን ኢንካም የሚሰበስብ ያ እንደ ጥንብ አንሳ ነው የሚታየው። ራሳችሁን ከጥንብ አንሳነት አንሱ። የአማራ ፖለቲካ ከማንም ብሔር ጋር ጸብ የለበትም፣ ከኢትዮጵያዊነት ጋር አልተጋጨም። በፋኖ አመራር ውስጥ ጥንብ አንሳዎች አላችሁ፣ በፋኖ መሪ ውስጥ ጥንብ አንሳዎች፣ በፋኖ ውስጥ ጥንብ አንሳዎች አላችሁ። እንደዛውም ንስር የሆናችሁ ሰዎች አሉ። ንስሮችን ጠብቅ፣ ጥንብ አንሳዎችን እናስወግድ። ቴንኪው